ሰላም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይመሻል ይነጋል፣ እኔም እነሳለሁ፣ ቪዲዮ እሰራለሁ፣ እፖስታለሁ። እግዚአብሔር ይመስገን። እንግዲህ ከዚህ በላይ ምን አለ በላችሁ ነው። እና ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱን በጣም ደስ ይለናል ማለት ነው። አንደበታችንም ፈታ ፈታ ይፍታታል ማለት ነውና ወደሚቀጥለው ቪዲዮ እንግዲህ አብረን ስንሄድ ሽማግሌው የነ ቱቱንና የነ ካሌጥን የነ ቱቲ ኤደን ሁሉንም ሰዎች እንግዲህ አንድ ላይ ሰውየው ውስብስቡን ነገሮቹን ሁሉ እያወጣ ነው ማለት ነውና ለምን እንደሆነ ባላቅም ውድ ተመልካች እንግዲህ ሽማግሌው ኃይለኛ ደላላ ነውና ሽማግሌው በጣም በሚገርም ሁኔታ ትወናውን እያካሄደው ነውና እንግዲህ እናንተም እዚህ ጋር ላይክ በማድረጋችሁ እንዳታልፉኝ ነው የምለው። በዚህ ጎራ ብዬ እንግዲህ ዩቲዩብ ማናጀርንም ኤክስኪውዝ ሚ ብያለሁ። ያጠፋሁትን ነገር ካለ ደግሞ ይቅር ይበለኝ አባቴ፣ ወይኔ እያልኩት እንግዲህ እሱንም እጋብዘዋለሁ ማለት ነው። እና እንግዲህ ውድ ተመልካች ወደ ገደለው ስንገባ ቱቱ በጣም በአሁኑ ጊዜ እንግዲህ እሷ ውስጧ ደስ ብሏታል። የፊቷ ፈገግታም ባይታይ እሷ እንግዲህ ኤደን ጠርታት አንዳንድ ነገር ስትጠይቃት ቱቱን ስትጠይቃት ቱቱ ታዲያ እኔ ምን ማድረግ እችላለሁ? ዳኒና እሷ እኮ እህትማማች አይደሉም ፍቅረኛ ማሞች ናቸው ብላ ስትነግራት እንግዲህ ኤደን በጣም ነው ራሷን መቆጣጠር ያቃታት። መቆም ስላለባት ብቻ ነው ቆማ ያንን መልስ የጠየቀችው። እስካሁን ድረስ ለምንድነው ያልነገራችሁኝ? ምክንያታችሁ ምንድነው? እናንተ ስለምንድነው እንደዚህ ያደረጋችሁ ብላ ስትጠይቅ ያው እንግዲህ እስከዛሬ ድረስ ሁሉንም ነገር እህቱ እንዳልሆነች ፍቅረኛው እንደሆነች እኛም እናውቃለን። ነገር ግን ቢሆንም አንቺ ደግሞ ጥሩ ልጅ ሆነሽ ስለተገኘሽ ነው ሁሉንም ነገር እኛም ዝም ያልንሽ ብላ ነው እያስረዳቻት። እንግዲህ እሷም አስረዳቻት። ሽማግሌውንም ጠርታው ጠይቀዋለች። ሽማግሌውንም ስትጠይቀው ሽማግሌው ኤደንን ለማረጋጋት እየሞከረ ነው። ነገር ግን ስንት ጊዜ ነው ለብቻው ጠርታው ሽማግሌውን የዳኒ ነገር በጣም ግራ ገባኝና ምን ላድርግ ብላ በጣም ስትጠይቅ ነበረና በስተመጨረሻ ላይ እንግዲህ ካሌጥም አንዳንድ ነገር እንደውም እሱ ቤቱ ያንተ አይደለክም ብሎ በገዛ ቤቴ እሱ አንተ አባቴ እንደሆንክ እያወቀ በገዛ ሶፋዬና በገዛ ቤታችን እንደውም ሶፋ ላይ እግሩን ሰቅሎ ዘና ፈታ ብሎ ነው የሚያወራውና ንቀት አይደለም ብሎ አባቱን እንግዲህ ካሌጥ ሲያስረዳው ነበረ። ካሌጥ ደግሞ አባቱ ደግሞ እንደው ነገረኛ ሽማግሌ እያረጋችሁኝ እኮ በዚህ እድሜ ለምንድነው እናንተ እንደዚህ ውስብስባችሁ የወጣው ብሎ እየነገረው ነውና ነገሮቹ ግን ከበድበድ ቢሉም ሽማግሌው በየአንዳንዱ መልስ እየሰጠ ሁሉንም ባሉበት ቦታ እያረጋጋ ነውና እንግዲህ ኤደን የፈረደባት ሽማግሌውን ለሆቴል ቤትም ሻይ ቤትም እየወሰደችው አንዳንድ ነገር እንግዲህ እንዲያወራላት ሽማግሌው ስር እየሄደች ነውና ሽማግሌው ግን አይዞሽ ነው የሚላት። ሽማግሌው ከነሱ እጅ እንድትወጣም ይፈልጋል ይመስለኛል።
እንግዲህ ሽማግሌው ቲናን ያምርብሻል እያላት ነው። ያው እንግዲህ ቲናም ልብስ ለብሳ ቱቱ ነች። ቲና ግን ልብስ ለብሳ በጣም ቅን ቅን እያለች ነው። ደግሞ እኮ ሰውነቷ አይደለም ልብሱ ነው የሚያምረው እያለ ነው ካሌጥም። ነገር ግን ቱቱና ቲናና ካሌጥ በጣም ነው እየደነገጡት። ለምን እንደሆነ ባላቅም እንግዲህ በዚሁ ደግሞ እራት ግብዣ ልጋብዛችሁ ብሎ እነ ቱቱን ሁሉ ቱቱንም ልብስሽን ቀይሪ በመስተዋትም በደንብ እይ ሲላት ነበረና ከዛ እንዴት ይሄ ሽማግሌ ይሄ ነቀስ ሽማግሌ እንዴት ነው ለምንድነው እነሱን የሚጋብዘው ምክንያቱ ምንድነው ብላ እንግዲህ ቲና በጣም እሪ እያለች ነው። ነገር ግን አባዬ እኛንም አትጋብዝም ወይ ብሎ ሲጠይቀው ነበረ ዳኒ። አይ አንድ ቦታ መጠረቃቀም ስለማንፈልግ ነገር ግን ለካ ቱቱ ነች እንደዚህ የለበሰችው። ማይ ጋድ እኔ እኮ አላወኩም ነበረ። ነገር ግን ቱቱ እንግዲህ ከኩሽና እኮ ስለማትወጣ ነው። ነገር ግን ነገሮቹ እንደዛ ሳይሆኑ ነገሮቹ ለየብቻ ነው እናንተንም የምጋብዘው ብሎ ሽማግሌው ተናግሯልና። እነሱ አንድ ቦታ ተሰብስበው ነበረ መብላትም መጠጣትም ማውራትም የሚፈልገው። ሽማግሌው ግን ነገሮቹ ሁሉ እየገቡት ስለሆነ እንደ ሽምግልናው ስለሆነም እንደ አስተሳሰቡ ስለሆነም በአሁኑ ጊዜ ቱቱን ነው የሚፈልጉት። ቱቱ ግን አንዳንድ ጊዜ ጥሩ ልጅ ነችና ታስተውላለች። እንግዲህ ሁሉም ነገር እንደ ድራማው ከሆነ ካሊጥና ቲና ደግሞ አብረው ቁጭ ብለው አንዳንድ ነገርን እየተነጋገሩ ነው። በስተመጨረሻ ላይ አልተደማመጡምና ቱቱ ቁጭ ባለችበት ቲና ቁጭ ባለችበት ቦታ ነው ትቷት የሄደው። እንግዲህ ትቷት ከሄደ በኋላም በጣም ነው እያዘነችው። ያው እንግዲህ ካሌጥን ደግሞ አባትየው እያረጋጋው በቃ አይዞህ ምንም ማለት አይደለም ብሎ እያረጋጋው ነበረና። ቲናና ሽማግሌው አብረው ቡና በረንዳ ላይ ይሁን ቤት ውስጥ ይሁን እንግዲህ የሚታወቅ ነገር እስከሌለ ድረስ እኔ አላቅም። ስለ ቡና እያፈላች ቱቱ ስለ ቤተሰቦቿ ስለ አንዳንድ ነገር እየጠየቀው ነበረና እየጠየቃት ነበረና። ጋሼ እግዚአብሔር ይመስገን ቤተሰቦቼም እኔም ሁላቸውም በጣም ደህና ናቸው እያለ ነውና። ስለዚህ እንግዲህ ስለ ሁሉም ነገር እግዚአብሔር ያውቃልና። ያው እንግዲህ ውድ ተመልካች ዳኒ በስተመጨረሻ ላይ አይታወቅበትም እንጂ ደንግጧልና። ኤደንም ነገሮቹን እስከምታጣራ ድረስ ከነገሮቹ ስር በቀላሉ የምትለይ አይመስለኝም። እንግዲህ የእነሱም ቪዲዮ ወይ ዛሬ ወይ ነገ ይለቃሉ፣ አብረን እንከታተላለን። እንግዲህ እናንተም የሚለቀቅላችሁን ቪዲዮ ከነሱ ቤትም ከኔ ቤትም ሰብስክራይብ እያረጋችሁ ብታበረታቱን የበለጠ በደንብ አዳምጬ እኔም ሰርቼበት ልለቅ እችላለሁ። እንግዲህ ኤደን ፀጉሯ ሁሉ ነው እየቆመ ያለውና በጣም ነው የተናደደችው። ኤደን እንግዲህ በምን ሁኔታ በአሁኑ ሰዓት በጣም ስለተናደደች በየቦታው እሱ ነው ዳኒን ለማግኘት ነው በየቦታው የምትፈልገው ማለት ነውና። ነገሮቹ ይከብዳሉ ከበድበድ ቢሉም የሚገርም ሁኔታ። ስለዚህ እንግዲህ ውድ ተመልካች ይሄንን የነሱን ቻና ላይ ገብታችሁ
ብዙ ነገር ልትማሩ ትችላላችሁ። ቪዲዮ ስለሰራችሁባቸው ብቻ አይደለም። አንዳንድ ነገር በየአንዳንዱ በራሳችን ህይወትና በራሳችን ቤት የሚኖር ነገር እስከሆነ ድረስ በየአንዳንድ ነገር ይሄ ነገር እንግዲህ የሚሳካና የማይሳካለት የሚሳካና የማይሳካለት ሊሆን ይችላልና ነገሮቹ እንግዲህ ሁሉንም ነገር ከስራቸው የምንማማረው ነገር ሊሆን ይችላል ውድ ተመልካች። ስለዚህ እንግዲህ የሚቀጥለውን ቪዲዮ አብረን እንከታተላለን ማለት ነው። እናንተም ላይክ በማድረጋችሁ በርቱ ማለት ነው ውድ ተመልካች። ሁሌም ቤት የመጣችሁ ሰብስክራይብ ስለምታረጉ ሁላችሁንም አመሰግናለሁ ማለት ነው። በሩልኝ ክብር በሉልኝ ማለት ነው እና ውድ ተመልካች ስለዚህ ሁላችሁንም አመሰግናለሁ ማለት ነው። እሺ አላለቀም እንደ ቪዲዮ ያለቀ መስሎኝ ነበረ። ቪዲዮ አላለቀም ለካ። እና እንግዲህ ሁሉም ባለበት ቦታ የራሱን አስተሳሰብና የራሱን አስተያየት ሊሰጥ ይችላል ማለት ነው። ውድ ተመልካች የራሳችሁን አስተያየት ባላችሁበት ቦታ የራሳችሁን አስተያየት ባላችሁበት ቦታ ስጡ ማለት ነውና አብረን የነሱንም ቻናል አብረን እንከታተላለን። እናንተም ከኛ ጋራ ተከታተሉ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ውድ ተመልካች እናንተም በርቱልኝ ማለት ነውና ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቪዲዮውን አበረታቱን ማለት ነው። እሺ ውድ ተመልካች እሺ በተረፈ እንግዲህ ምንም ማድረግ አልችልምና ስለቸኮልኩ ጀምሬው ቪዲዮውን እንዴት ላቆመው ማለት ነው። ጀመርኩት አንዴ ስለጀመርኩት ስንት ደቂቃ ነው እንደዚህ የሄደው ማለት ነው። እና እንግዲህ ውድ ተመልካች የዛሬው ውሎዬ ይሄን ይመስላል። የነሱ ቻናል እንግዲህ እስከሚለቀቅልን ድረስ ምን አይነት እስከሚለቀቅልን ድረስ አብረን እንግዲህ እየተከታተልን እስቲ እንግዲህ ማን በስተርጅና ተንኮለኛ ያደረጉ አትፍረጅብኝ ያየው ስቃይ ነው።